ሁለተኛው ደግሞ በዘመነ በቅሊሞስ የበቅሊሞስ ልጅ ዝኋል በሚባል የኮከብ ስም ጣዖት አሰርታ ህዝቡ ሁሉ መስዋዕት እያቀረቡ ተረፈ መስዋዕቱን እየበሉ ይዘፍኑ ያጨበጭቡ ነበር፣ በዓል ያደርጉ ነበረ። ሊቀ ጳጳሳት ለእስክንድሮስ ንጉሱ ቆስጠንጢኖስ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ ከነገረ በኋላ ያንን ጣዖት አፍርሶ ቤተክርስቲያን ሰርቶ የመላኩ የቅዱስ ሚካኤልን ታቦት አስገብቶ ጣዖት አታምልኩ፣ ይህን ጣዖት ተውት፣ ይህንን አክብሩ ብሎ ስርዓት የሰራበት ዕለት ሁሉም ይታሰባል። ስርዓት ሰርቶበታል። ይህንን በዓል ያከብሩት ከነበሩት መካከል ደግሞ የባህራን አባት ይህንን በዓል ከሚያከብሩት ሰዎች መካከል ነው እና የባህራን አባት ባህራን ተጸንሶ ሳለ ነው የሞተው። በሚወለድበት ጊዜ መልአኩ ቅዱስ ሚካኤል እና መልአኩ ቅዱስ ገብርኤል ወደ ቤቷ መጥተው ሕፃኑን ባርከው ከጎረቤት ያለ አንድ ባለጸጋ ይህ ሕፃን የዚህም ባለጸጋ ሀብቱን ንብረቱን ሁሉ ይወርሳል ብለው ተናገሩ። ይህን ሲናገሩ ቅዱሳን መላእክት ያ ባለጸጋ ሰምቷቸው ነበረ። ስለሰማቸው ሁልጊዜ በብር ምክንያት ይህንን ሕፃን መግደል እንዳለበት ሲያወጣ ሲያወርድ ይኖር ነበረ እና የባህራን እናት እስከ 10 ዓመት ድረስ አሳድገዋለች። ከ10 ዓመት በኋላ ግን ቀዳ የምታለብሰው የላትም፣ ቆርሳ የምታጎርሰው የላትም፣ አጣች፣ የነጣች ድሃ ሆነች። በዚህ ምክንያት ድህነቷን ድክመት አድርጎ ተጠግቶ 20 መክሊት ወርቅ ልስጥሽ እኔ ወስጄ ላሳድገው ብሎ ሰጠችው። ወስዶ በሳጥን አድርጎ ወደ ባህር አስጣለው። አንድ የበግ እረኛ አገኘው። ወስዶ ከሚበላው እያበላ ከሚጠጣው እያጠጣ አብሮ አሳድጎታል። ከዚያ በኋላ ግን ከብዙ ዘመን በኋላ ያ ባለጸጋ ለንግድ ሲሄድ እዚህ ቦታ ሲደርስ መሸበት። ከነሱ ቤት በእንግድነት አደረ። ባህራን ባህራን እያለ ስሙን ሲጠራ ሰማው። ባህራን ማለት ምን ማለት ነው አለው። ዘመኑን ጠቅሶ ባህራን ማለት ከባህር የተገኘ ማለት ነው ብሎ ነገረው። ለካ ያ ሕፃን ገድዬዋለሁ ብዬ አልገደልኩተኝም ብሎ ሌላ ምክንያት ፈጠረ። ስመጣ ዕቃ ረስቼ መጥቼ ነው፣ ላንተ የድካምክን ዋጋ ወርቅ ብር ሰጠሃለሁና ልላከው ልጁ ልላከው ብሎ